እውነት አሜን ማለት ቀላል እንዳይመስላችሁ ኦርቶዶክሳውያን እመቤቴ ቅድስት ድንግል ማርያም ከልጇ ጋር አለው ተበላችሁ ለተጨነቃችሁ ለከፋችሁ ላዘናችሁ እንዲሁም ደግሞ በመከራና በችግር ውስጥ ላላችሁ ሁሉ እመቤቴ ቅድስት ድንግል ማርያም ትድረስላችሁ። ኮሜንት ላይ አሜን 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 እያላችሁ ጻፉ። ሰላም ሰላም እንዴናችሁ? ለዛሬም እንግዲህ እንማማርበታለን ብዬ ያሰብኩትን ቪዲዮ ይዤላችሁ መጥቻለሁ። ቪዲዮ እንደምትወዱ ስለማልጠራጠር ከወዲሁ ላይክ አድርጋችሁ ጀምሩ። ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ይሄን ቻናል ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮቹ ናፍቆታችሁ ድንግል ማርያም በህይወታችሁ ትገለጥላችሁ። ናፍቆታችን ናት፣ እንናፍቃታለን። ዛሬ ይገርማችኋል 10 ዓመት 5 ዓመት የተለያችሁት ሰው ይናፍቃችኋል። የኛ ናፍቆት ግን ድንግል ማርያም ናት። እየቀደስናት እያወደስናት ውዳሴዋን እያደረስን ቅዳሴዋንም እየደገምን ደግሞ ባውደ ምሕረት እየመሰከርላት እየዘመርናትም እየጠራናትም በስዕሏ ፊት እየተንበረከክንም ትናፍቀናለች። የኛና ድንግል ማርያም ናፍቆታችን እኮ ናት ድንግል ማርያም። አቤት እሷ ስር የሚንበረከክ ሰው ያለው ጸጋ፣ አቤት ጠጋ ብሎ ለድንግል ማርያም የሚነግራት ሰው ያለው ክብር። እንደው የሚያስጨንቃችሁን ነገር ለጓደኛ አታማክሩ። እሷ ጓደኛ ናት፣ እሷ ሚስጥረኛ ናት፣ እሷ ጓዳ ናት፣ እሷ ሁሉ ነገራችን ናት። ይኸውላችሁ ልብ ብላችሁ አስተውሉ። የእመቤታችን የድንግል ማርያም ስዕል ፊት ለፊት እንደው ስትቆሙ አንድ ነገር ታስተውላላችሁን? የታቀፈችው ክርስቶስ ሁሉ ጊዜ ሕፃን ነው። ምንድነው? ሕፃን ነው። ሁሌ ሕፃን፣ ሁሉ ጊዜ በሷ ትከሻ ነው ያለው። ታዲያ የጨነቀው ሰው እንደዚህ ይበላት ድንግል ማርያምን። ታዲያ የሚያለቅስ ሰው፣ የጠበበው ሰው፣ ግራ የገባው ሰው፣ ዙሪያው ገደል የሆነባችሁ፣ ሰማይ ሊደፋባችሁ የቀረበ ቀኑ የጨለመባችሁ ሰዎች መፍትሄዋ ድንግል ማርያም ናት። ምክንያቱም ከሷ የወጣው ነው ዓለምን ያበራው። ምክንያቱም ከሷ የተወለደ ነው የዓለም መድኃኒት። እንዲህ በሏት፣ አንቺ እኮ ያቀፍሽው ሁሉን ያቀፈውን ነው። አንቺ እኮ ያሽውን ሁሉን ያዘውን ነው። እመቤቴ ሁሉን ያዘውን ይዘሽማ እኔ አንቺ ልጅ ለምን አለቅሳለሁ በሏት። እንባ ታብሳለች። ታብስላችሁ እንባችሁን። ስለዚህ መድኃኒት ከጽዮን ይወጣል ብሎ አስቀድሞ ነቢያት በትንቢት ተናግረው ነበረ። በአዲስ ኪዳን ብርሃን ዓለም ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 11 ቁጥር 26 ላይ እንደዚህ ይላል፣ መድኃኒት ከጽዮን ይወጣል ይላል። እስቲ በሉ መድኃኒት በሉ ከጽዮን ይወጣል። እንደው ኪዳን የምታደርሱ ሰዎች ካላችሁ ጠዋት የኪዳኑ ሰላም ራሱ በኪድና ዓለም ወበወልድኪ ኮነ ሰላም ብሎ ይጀምራል። ባንቺ ምክንያትነት ዓለም ዳነ ይላል። ባንቺ ምክንያትነት ዓለም ዳነ። ቀዳማዊት ሔዋን ሞት አምጥታ ነበረ። አንቺ ግን ሕይወታችን ክርስቶስን አመጣሽልን፣ ወለድሽልን። ቀዳማዊት ሔዋን በእንጨት ምክንያት አመጽ ዘርታ ከእግዚአብሔር ተጣልታ ነበረ። በአንቺ ምክንያት ግን ከእግዚአብሔር ታረቅን። ሰውና እግዚአብሔር የታረቀባት የእርቅስ መሰላል ድንግል ማርያም ናት። አመስግኗት በደንብ አድርጋችሁ። ስለዚህ ጽዮን አላት፣ አምባይቱ ጽዮን። ለዚህ ነው ዳዊትም አለ አንባይቱ ጽዮንን ያዘ ተብሎ ተጽፏል። ወገኖቼ ድንግል ማርያምን ያዟት። ዳዊት ያዘው አምባይቱ ጽዮን። አምባ ማለት መጠጊያ። አሁን እመቤታችን መጠጊያችን ናት። ምእመናን ይጠጉባታል፣ እንጠጋባታለን። ድንግል ማርያም ድሆች ይጠጉባታል፣ ሐዘንተኞች ይጽናኑባታል። ድሆች ቢጠጉባት ይጠግቡባታል፣ ይበሉባታል። ሐዘንተኞች ቢጠጉባት እንባ አባሽ ናትና ከሐዘናቸው ይጽናኑባታል። ክብር ለድንግል ማርያም ለእናታችን ይሁን። ማለዳ ዛሬ ስትወጡ እንደው ግፈኛ ካላላችሁኝ ልመለስ እችል ይሆን ብላችሁ ታስባላችሁ። ወጥተው የቀሩ የሉም። ልጆቻቸውን ስመው ሳይመለሱ የቀሩ የሉም። ጎበዝ የማይሞቱም ይመስሉ በጣም የምትወዷቸው ሰዎች አልሸኛችኋቸው። እንዳትረሱ ስትወጡ ስትተኙ በጣም ግፈኛ ካላላችሁኝ በቀር አንድ ነገር አስታውሱ፣ ትሞታላችሁ። እናንተ ግፈኞች ሆይ ትሞታላችሁ። እናንተ ጨካኞች ሆይ ጨካኙ ሞት ይይዛችኋል። እናንተ አፈር አይንካን ያላችሁ፣ እናንተ የሰው ብሶት የማይገባችሁ፣ እናንተ ሰው በማስለቀስ የምትኖሩ፣ እናንተ በሚስቶቻችሁ ላይ የምትቀማጠሉ፣ እናንተ ልጆቻችሁን የረሳችሁ፣ እናንተ የምታስተዳድሩት ሕዝብን የዘነጋችሁ፣ ጉቦ እየተቀበላችሁ ያስጨነቃችሁ እንዳትረሱ፣ ትሞታላችሁ። ወጣችሁ ማትገቡበት ተኝታችሁ ማትነቁበት ቀን ይመጣል።
እንደ ሳቃችሁ አትቀሩም፣ ታለቅሳላችሁ። ኃያላን እንደሆናችሁ አትቀሩም፣ እንዳስጨነቃችሁ አትቀሩም፣ ትሞታላችሁ። ይህን ስለረሳን ነው እኮ ምድርን የኛ ያረግናት። በተውሶ መተን የተቀራመትናት እንዳትረሱ። ለምን ነገስታት አትሆኑም? ለምን ኃያላን አትሆኑም? ለምን ሲያዩዋችሁ የምታሳሱ ቆንጆዎች አትሆኑም? ለምን በሜካፕ አትዋሃዱም? እጅግ የሚያምረው ሽቷችሁ፣ እጅግ የሚያስደንቅ መዓዛችሁ ጭክን ካላልኩ በቀር መሽተቱ አይቀርም፣ ትሞታላችሁ። ያለ እመቤታችን አማላጅነት ዓለም አይድንም የሚል አሁን አገላለጽ እንደዚህ አገላለጽ ከምን አንፃር ተገለጸ የሚለውን አይተን በነገራችን ላይ ልንመለከተው እንችላለን። ዝም ብሎ በጭፍን እንደዚህ ምናምን የሚባል ነገር የለም አይደለም። ግን ከምን አንፃር ነው አሁን እንደዚህ ተብሎ የሚናገር ሰው ካለ ከምን አንፃር ይህንን ነገር ተናገረው ምናምን የሚለውን መጠየቅ እንጂ አሁን በደፈናው እንደ አስተምህሮ አድርገህ ካቀረብከው ግን አስቸጋሪ ነው። እንደ አስተምህሮ አድርገህ በደፈናው አታቀርበውም። ግን ለምሳሌ አንድ ሰው ተነስቶ ማለት ነው እንደው ዓለም ሁሉ እኮ ጠቅላላ እንደው በጣም ደካማ ሆነ እንደው ኃጢአተኞች ሆነ ምናምን በዚህ ድካማችን እንደው ያለ እርሷ ረዳትነት ያለ እመቤታችን አማላጅነት እንዴት ልንድንስ እንችላለን? ያለ እርሷ አማላጅነትማ እንዴት እንድናለን? ምናምን ብሎ ቢናገር በኢንቴንሽኑ ስለምናውቀው ቀላል ሊሆን ይችላል። ግን በአስተምህሮ ደረጃ ይዘን መጥተህ ያለ እመቤታችን አማላጅነት ዓለም አይድንም ብለህ ብታውቀውም አስቸጋሪ ሊሆን ይችላል። ስለዚህ እነዚህ ቃላቶች አንዳንዴ ቃላቱ ከበድ ሊሉ ስለሚችሉ ጥንቃቄ ይፈልጋል። እኔ የጉባኤ ቤት ሰዎች ራሳቸው ነው በቃ ወጥተው እነዚህን ሰዎች ኧረ እንደው እረፉ፣ ከየት ተማራችሁት? ይህን እንዲህ ያለ ጉድ እንዲህ አይነት ተአምር ከየት ነው ያመጣችሁት? ከየትኛው መምህር ከየትኛው በየትኛው ዩኒቨርሲቲ ቁጭ ብላችሁ ተምራችሁ ነው ተብሎ ሊጠየቁ ራሱ ይገባል። እኔ ዝም ብዬ ሳያቸው የሆነ ሰዓት ላይ ክርስቶስን እያሳዘኑ ነበር። አይ እንደው በቃ የሆነ ምንድነው አገላለጽ በቃ አይችሉበትም ማለት ነው። እየለጠጡት በቃ ችግር ውስጥ ገቡ ማለት ነው። ምናምን ብዬ ጌታ ኢየሱስ በሚያውቀው ማለት ነው። በጣም የሆነ ማለት እያሳዘኑ ነገር ነበር እና ግን እየወጡ የሚናገሩት ነገር ሁሉ በቃ እየባሰባቸው ጭራሽ ትዕቢት በሚመስል መልኩ አንዳንድ አስቸጋሪ የምናቅ መስሎ ከተሰማንና እሱ ከደመደምን በቃ አለቀ። ማንም ሰው አያስተካክልም። እሱ አስቸጋሪ ነው። የአባቶችን ትምህርት አጥና እንዳትለው ወይም ሚኒስቲያን በቢሆን አባቶች እንዲላሉ ብለህ እንዳትነግረው ምን ይላል? ምን ባስልዮስን ስለጠቀስክ እኮ አይደለም። ምን በጠቀሰማ ፕሮቴስታንቱም እኮ መጽሐፍ ቅዱስን ይጠቅሳል። ታዲያ ስትለው ሚስጥር ባደላደለ ነው ይላል። ጥሩ እሺ፣ ምንድነው? በቃ እሱ ራሱ የባስልዮስን ጥቅስ ያነብና ሚስጥር አደላደልኩ ብሎ የራሱን የተንበጫበጨ ምንፍቅና ትምህርቱን ከባስልዮስ ትምህርት ላይ ሊያጣብቅ ማለት ወይም የባስልዮስን ትምህርት ሊጠመ ይሄ ጴንጤያዊ ወይም ፕሮቴስታንታዊ ትምህርት ማለት አረዳድ ማለት ይሄ የጉባኤ ቤት ማደላደል ሚስጥር ነው አትበል። እንደሱ ብለህ አትሸፋፍ። ይሄ ፕሮቴስታንታዊ አካሄድ ነው። የአባቶችን ትምህርት አንስተ ለራስ ለተሳሳተ ትምህርት ከሱ ጋር እንዲምታጸጋብረው ከሆነ እሱ አስቸጋሪ። ቪዲዮን አይተን ተመልሰናል። ቀጣይ ቪዲዮአችን የሚሆነው ስለ ቅዱሳን ምልጃ እንማማርበታለን ብዬ ያሰብኩትን ቪዲዮ ይዤላችሁ መጥቻለሁ። ወደ ቪዲዮ እኔ አንድ ጥያቄ ጠይቃችሁ አበቃለሁ። የእግዚአብሔር መላእክት ቅዱሳን መላእክት ይረዱናል፣ ያማልዱናል፣ ያድኑናል። ብዙ ጊዜ ሰዎች ጥያቄ ሲያበዙብን ተሸማቀን አንዳንዴ ለመመስከር እንቸገራለን እና እኔ አንድ ጥያቄ ልጠይቃችሁ። አንድ ሰው አሁን እዚህ ቅዱስ ሚካኤል ቤተክርስቲያን መጥቶ ሚካኤል ሆይ ከአምላክ በተሰጠ ስልጣን አማልደ ከዚህ በሽታዬ አድነኝ ብሎ ይህ ሰውዬ ለሚካኤል ተስሎ ዳነ። ይህን ሰውዬ ያዳነው ማን ነው? ሚካኤል ነው ወይስ እግዚአብሔር? አይሰማም። በጣም ጥሩ። እሺ ሌላ ጥያቄ ልጠይቃችሁ። መጽሐፍ ቅዱስ ላይ ኢዮብ የሚባል ሰው ታሪክ ተጽፏል አይደለም? መጽሐፈ ኢዮብ ላይ መላእክት ሁሉ በእግዚአብሔር ፊት ለመቆም መጡ ይላል። ሲመጡ ሰይጣንም መጣ፣ እግዚአብሔር ፊት ቆመ። ከወዴት መጣ አለው እግዚአብሔር። ዓለምን ዞርኳት ተመላለስኳት አለ። እየሰማችሁ ነው? ዓለምን ምን አልኳት? እኛ ድሮ ትምህርት ቤት ስንማር ማጅላን ነው ዓለምን የዞረው አይደለ? ግን ሰይጣንም ዞሯል። ለካ አያችሁ? ዓለምን ዞርኳት ተመላለስኳት አለ። አሁን ዓለምን የሚዞረው ሰይጣን ለጥሩ ነው ለመጥፎ ነው? ዓለምን ለማበላሸት ነው አይደለ? ሰይጣን ዓለምን ለመተናኮል የሚዞር ከሆነ ሚካኤል ዓለምን ለመታደግ ይዞራል አይዞርም? ይዞራል። ከዛ ምን አለው እግዚአብሔር? ባሪያዬን ኢዮብ አየኸው አለው።
ባሪያዬን ኢዮብ አየሁ፣ እንዴት አይነት ጻድቅ ሰው እንደሆነ እንዴት ቅን እንደሆነ ተመለከትክልኝ አለ። እግዚአብሔር አየህልኝ የሚለው ሰው መሆን እንዴት መታደል ነው በእውነት። አየኸው እንዴት አይነት ቅን እንደሆነ አለ። አይ እሱ ቅን ባይሆን እኮ ነው የሚገርመው። ምን አጉድለህበታል? ሀብት ሰጥተኸዋል፣ ንብረቱ ሞልቶታል፣ ተርፎታል። 10 ልጆች ሰጥተኸዋል፣ ባለጸጋ ነው፣ ጤናው የተሟላ ነው፣ ትዳሩ ያማረ ነው። ምን አጎደልክበት? ከነዚህ አንዱን ብታነሳበት ግን ይሰድብሃል አለ። እግዚአብሔር ምን አለው? ሂድ የወደድከውን አድርግበት፣ ሕይወቱን ግን እንዳትነካ አለው። ምኑን እንዳትነካ? እንዳትገድለው፣ ግን የፈለግከውን አድርግበታል። በጣም ጥሩ አለ። ሰይጣን ፍቃድ አገኘ። ከማን ነው የተፈቀደለት? ሄደና የኢዮብን ሀብት ንብረቱን በአንድ ቀን አወደመበት። በሚሊዮን የሚቆጠር ሀብቱን ንብረቱን፣ ከብቶቹን፣ ያለውን ነገር እርሻውን ሁሉ በአንድ ቀን አወደመበት። ኢዮብ ወሬውን ሲሰማ እግዚአብሔር ሰጠ፣ የእግዚአብሔር ስም ምን ያለ ይሆን አለ። አይገርምም? አሁን ሞባይላችሁ ቢጠፋ እግዚአብሔር ሰጠ እግዚአብሔር ነሳ ትላላችሁ? ሚካኤል እጅ እኮ ነው ጉድ የሆንኩት ነው የምንለው አይደለ? ምን ነው ምን አረኩ ነው የምንለው እኮ። ኢዮብ ግን ሀብት ንብረት ሁሉ በአንድ ቀን ወድሞ እግዚአብሔር ሰጠ እግዚአብሔር ነሳ አለ። ሰይጣን ቀጥሎ ምን አረገ? 10 ልጆቹን በአንድ ቀን ገደለበት። ስንት ልጅ? አይከብድም? 10 ልጅ በአንድ ቀን። እንደው አንድ ሁለቱ ቢተርፉ ምን አለ? 10 ልጆቹ ሞቱበት። ሰይጣን ተንኮሉን አያችሁ? መጀመሪያ ልጆቹን አልገደለበት። መጀመሪያ ቢገልበት በኋላ ሀብቱ ሲጠፋ እንኳን ሀብቴ ልጆቼም ጠፍተዋል ይላል፣ ጦሴን ይዞ ሄድ ይላል። ስለዚህ በመጀመሪያ በሀብቱ ፈተነው፣ ቆይቶ 10 ልጆች ገደለበት። እግዚአብሔር ሰጠ። ከዚያ ምን አለ ሰይጣን? ከራስ ፀጉሩ እስከ እግር ጥፍሩ በቁስል መታው። ሰውነቱ የገዛ ቁስሉ እስኪሸተው ድረስ በሸክላ ነበር በገል ነበር የሚያከው ቁስሉን የሚያከው ቁስሉ እስኪሸተው ደረሰ። እግዚአብሔር ሰጠ፣ እግዚአብሔር ነሳ። አሁን ጥያቄ ልጠይቃችሁ፣ ኢዮብ ላይ መከራ ያወረደበት ማን ነው? እግዚአብሔር ነው ወይ ሰይጣን? እግዚአብሔር ነው ወይ ሰይጣን ነው? በጣም ጥሩ መልሳችኋል። ሰይጣን ነው አይደለም? እሺ፣ ቅድም አንድ ሰውዬ እዚህ ቤተክርስቲያን መጥቶ ሚካኤል ወይ ከአምላክ አማልደ ካለብኝ በሽታ አድነኝ አለ። ቅዱስ ሚካኤል አማልዶ ይህን ሰውዬ ፈወሰው። ይህን ሰውዬ ያዳነው ሚካኤል ነው ወይስ እግዚአብሔር ነው ስላችሁ ምን አላችሁ? እግዚአብሔር። ሰይጣን እግዚአብሔር ጋር ቀርቦ አስፈቅዶ በኢዮብ ላይ መከራ ወረደበት። ኢዮብ ላይ መከራ ያወረደው ማን ነው? ሰይጣን ነው ወይስ እግዚአብሔር ነው ስላችሁ ማን አላችሁ? ሰይጣን አላችሁ። ምንድነው ሚካኤል ስሙ እንዲጠራ ሰይጣን መሆን አለበት ወይ ነው? ምን ማለት እንደፈለኩ ላብራራላችሁ። ለሰይጣን ኢዮብ ላይ መከራ እንዲያወርድበት ፍቃድ የሰጠው ማን ነው? ለሚካኤል አንድን በሽተኛ እንዲፈውስ ፍቃድ የሰጠው ማን ነው? ስለዚህ እግዚአብሔር ሁለቱንም የፈቀደ እሱ ነው አይደለ? ኢዮብ ላይ መከራ ያወረደው ማን ነው ስላችሁ ሰይጣን ካላችሁ፣ ይሄን በሽተኛ የፈወሰው ማን ነው ስል ማን ማለት አለባችሁ? ሚካኤል ማለት አለባችሁ። ምክንያቱም ለሰይጣንም ክፉ እንዲያደርግ ለሚካኤልም በጎ እንዲያደርግ ፈቃድ ሰጪው ማን ነው? ወርደው ስራውን የሰሩት ግን ሚካኤልና ሰይጣን ናቸው አይደለም? አዎ። ሰይጣን ለማለት የምንፈጥነውን ያህል ሚካኤል ለማለት መፍጠናል። እስቲ አንድ ጊዜ ሚካኤል ወር ቅዱስ ሚካኤል ክብር ምስጋና ይድረሰው። በሆነ ገብርኤልን የለመንኩት 2 ነገር ነው። ሀብትና ንብረት ሳይኖረኝ የትዳር ጓደኛ ስጠኝ እና የ10 ሺህ ብር ላይሰንስ አውጥቼ እንድሰራ ስጠኝ ነው ያልኩት። ልክ ጸልዬ ስወጣ ከአንድ ሰዓት በኋላ ባለቤቴን ቅዱስ ገብርኤል የታወቀው ቁልቢ እንደገባ ለታቦቱ ተደፍቶ ጸለየ። የሆዱን ተናገረ። የልቡን ተናግሮ ዞር ሲል ደጅ ላይ ልብን የምታስደነግጥ ቆንጆ ተመለከተ። የሰው ሀገር ሰው ነኝ ጋቢሽን አውሺኝ ብሎ ጨዋታ ፈጠረ። አፍቃሪ ነው፣ ታማኝ ነው፣ ከወደደ ወደደ ነው። ልቡ የተረጋጋ የሚፈልገውን የሚያቅ መንገዱ የማያወላውል ጽኑ ወዳጅ። ታዲያ የደረጃ 10 ኮንትራክተርነትን ፍቃድ ለማውጣት በድፍረት 10 ሺህ ብር አበድሩኝ አለ። የሚወደው መልአክ ሞገስና ዋስ ሆኖት 10 ሺህ ብር የሚያበድረው ሰው አገኘ። የኮንትራክተርነቱን ፍቃድ አወጣ። እየተጫረተ ጣራ ማደስና ቀለም መቀባት ጀመረ። የተገኘውን ትርፍ በሙሉ ለስራው የሚያስፈልገውን ዕቃ ይገዛበታል።
እግዚአብሔር ከጎኑ የሰጠው አጋሩም ቀላል ሰው አልነበረችም። ቃላት ያንሰኛል ለመናገር። የሷ ጥንካሬ እምቅ ነው። ባለቤቴ እንትን ስለ ከማርያም በታች የሚከተላት የለም ብዬ ገምታለሁ። በአጭር ጊዜ ውስጥ ተጋቡ። እሱ ከፊት ሲዋጋ አስተማማኝ ደጀን ሆና ከጀርባ እንዳይጠቃ ትልቁን ሚና ተጫወተች። የሱ ህልውና እዚህ እንዲደርስ ያደረገችው እሷ ነች። እግዚአብሔር በልጅ ባረካቸው። ፍቃዱ ከደረጃ 10 ወደ 9 ከ9 ወደ 8 እያደገ መጣ። በአመት 2 ቁልቢ እየሄዱ ለገናናው መልአክ የደረሱበትን ሪፖርት ያደርጋሉ። ለ39 ዓመት 78 ጊዜ ቁልቢ ገብርኤል ሄደናል። መልአኩም የነኩትን ሁሉ ይባርክላቸው ጀመር። ትዳራቸውን ባረከላቸው። ከ6 ልጆች ጋር 39 ዓመት ደስተኛ የትዳር ህይወት። ሰንሻይን ብለው ኮንስትራክሽኑን ቢነኩት ሀገር የሚገነባ ትልቅ ድርጅት ተወለደ። ታዲያ ዛሬ እኔና እናንተ የተንፈላሰስንባቸውን ከ1200 ኪሎ ሜትር በላይ አስፓልቶች ያነጠፈ ከ5000 በላይ ቅንጡ መኖሪያ ቤቶችን አዲስ አበባ ላይ የገነባ ከ800 ሚሊዮን ብር በላይ አረጋውያንን የሚያንደላቅቅ ተቋም ያስገኘ ኢትዮጵያዊ ድርጅት መገንባት ቻሉ። ኢትዮጵያ እንደ ሀገር መቆሟ ውስጥ እኮ የኢትዮጵያ ኦርቶዶክስ ቤተክርስቲያን እኮ ዋና ናት እኮ ዋና ናት። ኢትዮጵያ ውስጥ እኮ ክርስትናን እኮ አቅፋ ይዛልን ያኖረችው እሷ ናት፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን። ኢትዮጵያ የምትባልን ሀገር ስትመጣ እኮ ዋና እኮ የነበረችው እሷ ናት። ከዚህ አንፃር ኢትዮጵያ የምትባል ሀገር የመኖሯ ምክንያት ቅድም ያልከው ነገር ኢትዮጵያን እግዚአብሔር የሚጸልዩ እኮ ሰዎች አሉ እኮ የሚገርሙ እኮ ጸሎተኛ ሰዎች አሉ ኢትዮጵያ ውስጥ አግኝተኛል። ጥቂት ይሁኑ እንጂ እኮ አሉ። አደባባይ አይወጡም እኮ የሚጸልዩ ሰዎች እኮ ሚዲያ ላይ አታገኛቸውም። ብዙ የሚጮሁ አይደሉም እኮ አሉ እኮ በየጉራንጉር ውስጥ እኮ ተደፍተው ለኢትዮጵያ የሚጸልዩ እግዚአብሔር የሚሰባቸው ሰዎች አሉ። ኢትዮጵያ ውስጥ የኦርቶዶክስ ቤተክርስቲያን በጣም እኮ ማለት እኔ በጣም ነው ማከብራት ቤተክርስቲያኒቱን። የተወደዱ በጣም የሚገርሙ በጣም ግሩም የሆኑ መምህራን አሉባት። የተወደደች ቤተክርስቲያን ናት። እውነት ነው እኮ ኢትዮጵያ ኦርቶዶክስ ቤተክርስቲያን ባትኖር እኮ አንተና እኔ እኮ ስማችን ይሄ አሁን ያለን ስም አይሆንም ነበር። እኔ በጣም ማከብራት ቤተክርስቲያን ናት። በርካታ የኢትዮጵያ ውስጥ በጣም አሉ የሚባሉ ትልልቅ መልካም ነገሮችን ያደረገች ቤተክርስቲያን ናት። አሁንም እያደረገች ነው። ለ34 ዓመት ፓስተር የነበረው ሰው ወደ ኢትዮጵያ ኦርቶዶክስ ቤተክርስቲያን መጣ። ጉድ ማን ያለ ሆነ ብሎ የጮኸ አንድም አካል የለም። አንዴ አውጣለ እኔ እኮ ፔንቴኮስታል እኮ ነኝ። ኦርቶዶክስ ተቋም አይደለች። የውሸት ኢንፎርሜሽን እየተሰጠ ነው ማለት ነው። እኔ ምን አውቃለሁ? እስቲ በመስቀል ነው ክርስቲያን መሆናችን የሚታወቀው። እኔ አላውቅም። ጥቁር ኩርስ እኔ አምላክ አይደለም የቀየርኩት። አምላክ አልቀየርኩም ማለት ምን ማለት ነው? እኔ እችላለሁ። አይ አትችልም። እኔ እችላለሁ። በሰው የተመሰረተ ኦርቶዶክስ የቱ ጋር ወይ ጻፍላቸው። የሚያመልኩት እኮ አምላክ ሐሰተኛውን ክርስቶስ ነው። ከመጣው በኋላ እውነተኛውን ክርስቶስ ማምለክ ጀመርክ። እኔ እንጃ። በግሩፕ ተደባድበናል፣ ተሰዳድበናል። ግማሹን ራቁት ፎቶ እስኪያወጡ ድረስ ደርሰናል። እስከ ማሳሰር ድረስ ተደርሷል እኮ። ስለዚህ ነብይ ነበርኩኝ። ኦርቶዶክስን ቀጥቀጥ እናደርጋለን። ኦንሊ ጂሰስ ላይ ቀጥቀጥ እናደርጋለን። ቤተክርስቲያን የተክላለ የጋነብ ደጆች የማይቋቋሟትም ነው። የጋነብ ደጅ የማይቋቋማት አንዲት ቤተክርስቲያን ብቻ ነው የማውቀው። ስለዚህ ጴጥሮስ ምንድን ነበር ሃይማኖት? ኦርቶዶክስ ነው። ነብይ ነበር። ነብይ ተመስገን እጅ ካልጫነላቸው ደስ የማይላቸው እንቅልፍ ሁሉ ማይተኙ አሉ። በስልክ ራሱ እባክህ ዝም ብለህ በእምነት እጅ ላክልን ብለው እንቅልፍ የሚተኙ አሉ። ይሄ ነው ችግሩ። አንዱ ከሉተር ጋር፣ አንዱ ከፔንቴኮስታል ጋር፣ አንዱ ከጋልቪን ጋር፣ አንዱ ከተለያየ ጋር ተጋብቶ አሁን ኮሌክሽን የሆነ በየአይነት የሚመስል ምግብ ነው የሚበሉት። ፕሮቴስታንት ብለህ ልመልስላችሁ የለም ፕሮቴስታንት የሚባል። ስለዚህ ሌላው ሰው ጭሳል በሆነ ኢንዱስትሪ ተቀላቅሎ እያገለገለበት ከሆነ ለምን እኔ እንዲገባው ፈልጋለሁ። እድሜ ስንት ነው አንተ? እድሜ መናገር ግዴታ የለም። ለማንኛውም አሁን በተናገርከው ነገር ብቻ ራሱ እንደው ስሙን በአንደበት ለመጥራት ብትደፍርም ብትሞክርም ምን ያህል ለክርስቶስ ጠላቱ እንደሆንክ ጸረ ክርስቶስ እንደሆንክ ላሳየው ይችላል። ከመጽሐፍ ቅዱስ ፍቀድልኝ። ወዳጃችን ምንድነው ያልከን? ታቦት የሚለው ይፈለጥ አልክ። ሰው ታቦት ብለን የምንጠራው እኛ በኤርሳናችን ውስጥ የጌታ ጠረጴዛ፣ ቅድስት ጠረጴዛ ወይም ደግሞ መሰዊያ እያልን የምንጠራው እንደሆነ ይታወቃል። ወደ ፕሮቴስታንቱ ስትሄዱ በተለይ በጴንጤ አዳራሾች ውስጥ የጌታ ጠረጴዛ ወይም መሰዊያ የለም። ስለዚህ ወዳጃችን እናንተ ጋር ያለውንም ፈለጡት አለን። መጽሐፍ ቅዱስ ላይ ግን አለ ማስረጃ። በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 10 ቁጥር 21 ላይ ቅዱስ ጳውሎስ እንደዚህ ይላል፣ ከጌታ ማዕድ እና ከአጋንንት ማዕድ ልትካፈሉ አትችሉም ይላል። ሳይመልታኔስሊ ማለት ነው። በተመሳሳይ ሰዓት ከጌታ ማዕድ እየተካፈልክ ከአጋንንት ማዕድ መካፈል የለብም አይቻልም እያለን ነው። የጌታ ማዕድ የሚለውን እንግሊዘኛውም the Lord's table ይለዋል። የጌታ ጠረጴዛ ማለት ነው። ይህም ቅዱስ ቁርባን የሚሰናዳበት ማለት ነው። ማዕድ የሚለው እዚህ ጋር ማስረጃ ልስጥ ለቃሉ። ኦኬ ተቀበል። የመጽሐፍ ቅዱስ መዝገበ ቃላት ያውን በማን የተዘጋጀ? በመጽሐፍ ቅዱስ ማህበር። የመጽሐፍ ቅዱስ ማህበር የራሳቸው ፕሮቴስታንቶችም ጭምር ነው።
ሰው ገጽ 54 ላይ እንዲላል ስክሪን ላይ ተመልከቱ። ማዕድ ይልና የምግብ ጠረጴዛ ካለ በኋላ ዝቅ ብሎ ማርክ ያረኩበትን እዩ። ቅዱስ ቁርባን የሚሰናዳበት የጌታ ማዕድ ይባላል ይልና የቱ ነው የሚጠቅሰው? አሁን የጠቀስንላችሁን አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21። ወዳጃችን ግን ምን ይላል? የጌታን ጠረጴዛ ሰንጥቁ ፍለጡ ብሎ ሲናገር እናያለን። ከዛ በኋላ የተነሱ የቤተክርስቲያን አባቶቻችንም ስለ መሰዊያው ስለ ጌታ ጠረጴዛ ብዙ የተናገሩት ነገር አለ። እንደነ ቅዱስ አግናጢዮስ ከቅዱስ ዮሐንስ ወንጌላዊ የተማረው ቅዱስ አግናጢዮስ አንድ መሰዊያ ያለ ይናገራል። ቅዱስ ዮሐንስ አፈወርቅ ደግሞ ዮሐንስ ወንጌልን በተረጎመበት ሆሚሊ ወይም ስብከቱ ላይ እንዲህ ብሎ ይናገራል። ዮሐንስ ወንጌል ምዕራፍ 6 ላይ ጌታችን ስለ ስጋው ደሙ ያስተማረበትን ይዝና ስለ ጌታ ስጋና ደም እያስተማረ 46ኛው ሆሚሊ ላይ እንዲህ ይላል። ስክሪናችሁን ተመልከቱ፣ አብረን አንብብ። Let us then return from that table like lions breathing fire, having become terrible to the devil ብሎ ይናገራል። ምን ብሎ ይናገራል? እንግዲህ ከዛ ጠረጴዛ እንመለስ ይላል። በምን መልኩ? እሳትን እንደሚተነፍሱ እንደሚያጋሱ አንበሶች ለሰይጣን አስፈሪ ሆነን ከዛች ጠረጴዛ እንመለስ ይላል ቅዱስ ዮሐንስ አፈወርቅ። በነገራችን ላይ ክርስቲያኖች እንደምነቶቼ ወደ ቅዱስ ቁርባን ተጠግተን ከቅዱስ ቁርባን ተካፍለን ማለት ነው ስንመለስ ምንም እንኳን ለስጋዬን እንደዚህ የምንታይ ብንሆንም ለሰይጣን ግን የምንታየው ልክ እሳትን እንደሚተነፍሱ አንበሶች የምናስፈራ የኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ ታላቅ ቤተክርስቲያን ናት። እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አደረኩላት ከምለው አስተዋጽኦ ይልቅ ለኔ ያደረገችልኝ በእጅጉ ይበልጣል። ይህንን ስል ከልቤና የእውነቴን ነው። እኔ በመንፈሳዊ ቋንቋ በጥበብ ቃል አፌን እንድከፍት ያደረገችኝ ዛሬ ለሕዝብና ለአሕዛብ የምመሰክረውን ወንጌል በእጄ ያስጨበጠችኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። እኔ እድገቴም ታሪኬም ሁሉ ነገሬም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው። ይህ ድምጽ የጠፋው በጸጸትም እየተሰቃየ የሚገኘው የበጋሻው ደሳለኝ ድምጽ ነው። በጋሻው ደሳለኝ ምንም ምድራዊ ጥቅም እንደ ይሁዳ ፈጣሩን አስክዶት ወደዛ ቢያመራም ማታ በሚተኛበት እንዲሁም ቀን በሚንቀሳቀስበት ቦታ ሁሉ ሰላም የለውም። ይሁዳም 30 ዲናር ከተቀበለ በኋላ ተቅበዝባዥ ሕሊናው ረፍትና ሰላም ያጣ ነበር። እሱም ነገር አድጎ ራሱን እንዲያጠፋ ምክንያቱ ነው። በጋሻው በለቅሶም እንዲህ ይላል። ስለ እውነት ነው የምልህ ተዋሕዶ ናፈቀችኝ። አሳ ከባህር ሲወጣ እንደሚሞት ሁሉ እኔም ባህር ከሆነችው ተጨልፋ ሚስጥሯ ከማይጠገበው ከሷ ከኦርቶዶክስ ተዋሕዶ ስለይ ነው በአደባባይ ሞቴን ያወጅኩት። ጌታ ኢየሱስ ፈራጅ እንጂ አማላጅ አይደለም። አሁን ብመለስ ማን ይቀበለኛል? ትልቁ ስጋት የሱ ነው። እባክህን አግዘኝ ሲል ንግግሩን ቋጨ። በጋሻው ተዋሕዶ ማለት እንደዛ ልጁ እንደጠፋበት አባት ናት። ከተመለስክ አቅፋ ልጄ ብላ ትቀበላለች። አትስጋ ልል እወዳለሁ። ቪዲዮቹን አይተን ተመልሰናል። በቪዲዮቹ እንደተማማርንበት አልጠራጠርም። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ቻው።